ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። ዛሬ የኮሌስትሮል መጠንን ለማስተካከል የሚረዱ ምግቦችን እነግራችኋለሁ። ዛሬ ይህን ሀሳብ ማነሳው በተለይ ከኮሌስትሮል ጋር በተያያዘ የምጠይቁኝ ጥያቄዎች አሉ። ኮሌስትሮል ከፍ አለ ተባልኩኝ፣ ምን ላድርግ? ኮሌስትሮል በጣም ጨምሯል፣ የሚቀንስ ነገር አለ ወይ? ኮሌስትሮል ክምችትን ለመቀነስ ምን ልመገብ? እንደዚህ አይነት ኮሌስትሮላችሁ ከፍ ብሏል ባላችሁ ሰዎች እንደገና ደግሞ የኮሌስትሮል መጨመርን የምትሰጉ የምትፈሩ ሰዎች እንደዚህ የምትጠይቁኝ ጥያቄዎች አሉ። ስለዚህ በተለይ ኤልዲኤል መጥፎ የኮሌስትሮል አይነት ሰውነታችሁ ላይ እንዳይኖር የምታስተካክሉባቸው ጤናማ ምግቦች አሉ። ዛሬ እነዛን እነግራችኋለሁ። እንደሚታወቀው ይሄ መጥፎ የኮሌስትሮል አይነት በሰውነት ላይ እየጨመረ ከሄደ እስከ ህይወትን እስከ ማጣት ሁሉ የሚያደርሱ ትልልቅ በሽታዎች እነ ስትሮክ፣ የልብ ህመም፣ ግፊት በጣም በርካታ ህመሞች መነሻቸው ይሄ መጥፎ የኮሌስትሮል አይነት በሰውነት ላይ መጨመር ነው። ስለዚህ ይሄ ችላ የማይባልና በጣም አውቃችሁ ልትጠነቀቁት የሚገባ ጉዳይ ነው ማለት ነው። ኮሌስትሮላችንን ለመቀነስ ጤናማ ኮሌስትሮል ሰውነታችን ላይ እንዲኖር ምን እናድርግ፣ ምን ምግቦችን እንመገብ የሚለውን በዚህ ቪዲዮ ነግራችኋለሁ። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ኮሌስትሮልን ለማስተካከል መጥፎ ኮሌስትሮልን ለመቀነስ ጤናማ ኮሌስትሮልን በሰውነታችን ላይ ለማኖር የሚረዳን ተልባ ነው። ተልባ በጣም ብዙ ጥቅም አለው። ከዚህ ቀደም ስለ ተልባ ራሱን ችሎ ቪዲዮ ሰርቼላችሁ ነበር። የተልባ ጠቀሜታዎች አንደኛው ኮሌስትሮልን ማስተካከል ነው። ተልባ በጣም ብዙ ጥቅም አለው። በእኛ ሀገር ብዙ ጊዜ ተልባ አንዳንድ ጊዜ ለጨጓራ ህመም እንደዚህ የምትጠቀሙ ሰዎች አላችሁ። እውነት ነው፣ እሱም አንዱ ጥቅሙ ነው። ነገር ግን ለኮሌስትሮልም ይረዳል። ተልባን መጠቀም መጥፎ ኮሌስትሮል ከደም ቧንቧችሁ ላይ እየጸዳ እንዲሄድ ያደርጋል። ሰውነት ላይ የተመጣጠነ ጤናማ ኮሌስትሮል እንዲኖር ያደርጋል። ተልባ በጣም ብዙ ጠቀሜታዎች አሉት። ስለዚህ ምንጊዜም ከኮሌስትሮል ጋር ተያይዞ ተልባ ይነሳል። ተልባን በተለያየ መንገድ መጠቀም ትችላላችሁ። ቀቅላችሁ መጠጣት ይቻላል። ዘፍዝፎ አሳድሮ ጠዋት ላይ እንደዚሁ መውሰድ ይቻላል። ቆልቶ ፈጭቶ ደግሞ በእንጀራ እንደዚህ እየፈተፈታችሁ መመገብ። በተለያየ መንገድ ተልባ በእኛ ሀገር ለአገልግሎት ይውላል። ስለዚህ ተልባን ብትጠቀሙ አንደኛ ኮሌስትሮላችሁን ለማስተካከል ይረዳል። ተልባ ብቻ ሳይሆን በነገራችን ላይ በዚሁ ማነሳው ሱፍንም ማንሳት ፈልጋለሁ። ሱፍም ልክ እንደ ተልባ ሁሉ ተመሳሳይ ጠቀሜታን ይሰጠናል። መጥፎ ኮሌስትሮል ከሰውነት ላይ እንዲቀንስ የማድረግ አቅሙ ይሄ ሱፍ ልክ እንደ ተልባ ሁሉ ተመሳሳይ አገልግሎትን ይሰጣል። ስለዚህ ሱፍንም እንደዚሁ ብትመገቡ የኮሌስትሮል መጠናችሁን ማስተካከልና ከሱ ጋር ተያይዞ የሚፈጠሩ ችግሮችን መቅረፍ ትችላላችሁ። ሌላ ኦትስ ወይንም አጃን ነው ማንሳት የምፈልገው። አጃም እንደዚሁ በጣም ብዙ ጥቅም ይሰጠናል። አሁን ኮሌስትሮልን ብቻ እያየን ስለሆነ አጃም በተመሳሳይ ከደም ቧንቧ ላይ መጥፎ ኮሌስትሮል እንዲጠረግ በማድረግ ሰውነት ላይ የተከማቸ አላስፈላጊ ኮሌስትሮል እንዲቀንስ በማድረግ ጤናማ ኮሌስትሮሎች በተመጣጠነ መንገድ ሰውነታችን ላይ እንዲኖር በማድረግ አጃ በጣም በርካታ ጥቅሞችን ይሰጠናል። ስለዚህ ከዚህ አስከፊ ችግር ራሳችንን በጊዜ ለመታደግ እንደ ኦትስ ወይንም እንደ አጃ ያሉ ምግቦችንም አመጋገባችን ውስጥ አካተን ብንጠቀም መልካም ነው። ሌላው ምስርን ነው ማነሳው። ምስር ልክ እንደ ሌሎቹ ሁሉ ከኮሌስትሮል ጋር ተያይዞ በጣም ትልቅ ጠቀሜታ ይሰጠናል። ምስር በጣም ብዙ ጥቅም አለው ለሰውነት። ከዚህ ቀደም ስለ ምስርም ራሱን ችሎ ቪዲዮ ሰርቼላችሁ ነበር። የምስር ጠቀሜታ ይብለጥ ደግሞ ሙሉ የምስርን ጥቅም ለማወቅ ከፈለጋችሁ እነዛን ቪዲዮዎች ብትመለከቱ መልካም ነው። እዚህ ጋር ከኮሌስትሮል ጋር ብቻ ስለሆነ አያይዘን እያየን ያለነው ምስርም እንደዚሁ መጥፎ የኮሌስትሮል አይነትን ከሰውነት ላይ ለመቀነስ ከሚረዱ ምግቦች ውስጥ ይጠቀሳል። ሌላኛው አኩሪ አተርንም ልክ እንደ ምስር ሁሉ እዚህ ጋር ማካተት ያስፈልጋል። አኩሪ አተርም ለሰውነት በጣም ብዙ ጥቅም አለው። ከነሱ አንዱ ይሄ መጥፎ የኮሌስትሮል አይነትን ከሰውነት ላይ መቀነስ ማስወገድ ነው። ስለዚህ እንደ ምስር ያሉ ምግቦችን እንደዚሁም እንደ አኩሪ አተር ያሉ ምግቦችን ብትመገቡ ጥሩ ነው።
ሌላው ነጭ ሽንኩርት ነው ሳይነሳ ማያልፈው። ነጭ ሽንኩርት በጣም በርካታ ጥቅሞች አሉት። ከነዛ አንዱ ይሄ ከኮሌስትሮል ጋር ተያይዞ የሚነሳው ነው። መጥፎ ኮሌስትሮሎችን ከሰውነታችሁ ላይ ለማስወገድ ልክ እንደ ከላይ እንዳየናቸው ምግቦች ሁሉ ነጭ ሽንኩርትን በጣም ትልቅ ጠቀሜታ አለው። ምግቦቻችሁ ስር ነጭ ሽንኩርትን እያካተታችሁ ብትጠቀሙ ጥሩ ነው። ሌላ ቃሪያም እንደዚሁ ልክ የነጭ ሽንኩርት አይነት ግልጋሎት ሰጠናል። ቃሪያንም ብትመገቡ ይሄ ከኮሌስትሮል ጋር ከመጥፎ ኮሌስትሮል ጋር ተያይዞ እሱን የማስወገድ ስራን ጥሩ ኮሌስትሮልን በሰውነታችን ላይ ማዳበር ስራን ይሰራል። እንደ ነጭ ሽንኩርት፣ ቃሪያ ያሉ ምግቦችን ተመገቡ። ሌላ ፍራፍሬዎችን ማንሳት ፈልጋለሁ። በተለይ ቀጥታ ከኮሌስትሮል ጋር በተያያዘ ትልቅ እገዛ የሚያደርጉ ፍሩቶች አሉ። እንደነ አፕል ያሉ፣ ስትሮቤሪ፣ አቮካዶ እንደዚሁም ደግሞ ሲትሪክ አሲድ ያለባቸው እነ ሎሚ፣ ብርቱካን ያሉ ምግቦች በተለይ እነዚህ አሁን የጠቀስኳቸው ሎሚ፣ ብርቱካኖች፣ አፕል፣ አቮካዶ፣ ስትሮቤሪ እንደዚህ አይነት ምግቦች በጣም መጥፎ የኮሌስትሮል አይነትን ከሰውነት ላይ የማስወገድ አቅማቸው በጣም ከፍተኛ ነው። ስለዚህ ከፍራፍሬ በተለይ እነዚህን ትኩረት አድርጋችሁ ብትመገቡ ጥሩ ነው። ከኦይሎች ደግሞ ለምሳሌ እንደ ኦሊቭ ኦይል፣ የአሳ ዘይትም ጥሩ ነው። አሳ በነገራችን ላይ ራሱ አሳን ስጋውንም መመገብ ጥሩ ነው። አሳ ዘይቱም ስጋውም ከኮሌስትሮል ጋር በተያያዘ በጣም ትልቅ እገዛን ያደርጋል። ጤናማ ቅባት የምናገኝበት ለሰውነታችንም በጣም ብዙ ጥቅም የሚሰጠን ነው። ስለዚህ አሳ ራሱን መመገብ፣ የአሳ ዘይትን መመገብ፣ ከዛ ባለፈ ደግሞ ኦሊቭ ኦይል እንደዚሁ ብትጠቀሙ ከኮሌስትሮል ጋር በተያያዘ ይረዳችኋል። ሌሎቹን የዘይት አይነቶች እየተዋችሁ እየቀነሳችሁ እንደዚህ አይነት ጤናማ ዘይቶችን ጤናማ ቅባቶችን ብትመገቡ መልካም ነው። ሌላ ሳይነሳ ማያልፈው አረንጓዴ አትክልቶች ናቸው። እንግዲህ ምንጊዜም የትኛውም ጤና ሲነሳ አንደኛው አትክልትና ፍራፍሬ ተመገቡ ነው። አትክልቶች ትልቅ ጥቅም አላቸው። አረንጓዴ አትክልቶች በአጠቃላይ እንደነ ጎመን፣ ብሮኮሊ፣ የተለያዩ አረንጓዴ ተክሎች እነ ሰላጣን መመገብ እጅግ በጣም አስፈላጊ ነው። እነዚህ ጤናማ የሆኑ ምንም አይነት ሰውነት ላይ ይሄ የቅባት መጨመር፣ የስኳር መጨመር እንደዚህ አይነት ችግር የማያመጡ ኦርጋኒክ ጤናማ ነገሮች ናቸው። ስለዚህ ትክክለኛ ኦርጋኒክ አረንጓዴ አትክልቶችንም ብትመገቡ ከኮሌስትሮል ጋርም በተያያዘ ከሌላም የሰውነት ችግሮች ጋር በተያያዘ በጣም የሰውነትን አቅም ለማሻሻል ጤናችሁን ለመጠበቅ ይረዳሉና አረንጓዴ አትክልቶች ተመገቡ። ሌላው ግሪን ቲ ወይንም አረንጓዴ ሻይ እዚህ ጋር ይነሳል። ስለ አረንጓዴ ሻይ ከዚህ ቀደም ብዙ ቪዲዮዎች ሰርቻለሁ። አረንጓዴ ሻይ በጣም በርካታ ጥቅም ለሰውነት ይሰጣል። አንደኛው ይሄ መጥፎ የኮሌስትሮል አይነትን ከሰውነት ላይ ለማስወገድ ነው ማለት ነው። ስለዚህ አረንጓዴ ሻይ ይሄ ኖርማሉን ሻይ ከመጠጣት ሌላ ነገር ከመጠጣት እንደዚህ አይነት ጠቃሚ ነገሮችን ብትወስዱ ጥሩ ነው። እንግዲህ በአጠቃላይ በተለይ እነዚህ አሁን የነገርኳችሁ ምግቦች መጥፎ የኮሌስትሮል አይነትን ከሰውነት ለማስወገድ የተስተካከለ ኮሌስትሮል ሰውነታችን ላይ እንዲኖር የሚረዱ ምግቦች ናቸው ማለት ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ